እንዴት አልክ? ይቅርታ ግን የኔ ደህና መዋል አንቺን የሚያገባሽ ይመስል። እሺ ምሳ ላቅርብ? አልበላም። ቡና ላፍላ በቃ። ሴትዮ አትሰሚም እንዴ? ወይስ እኔን ሆን ብለሽ ነገር ለመፈለግ እየሞከርሽ ነው? ቆይ ግን በትክክል ምንድን ነው አላማሽ? ምን ነው ችግር አለ? በእርግጥ እቺ አስመሳይና እናቷ ከመምጣታቸው በፊት ሁሉ ነገር ሰላም ነበር እኮ። እኔ ነኝ አስመሳይ? አሁንም እያስመሰልሽ እንዳልሆነ በምን ማረጋገጥ እንችላለን? ይበቃል አባዬ። አሁንም ሄደ ልጅ ማየት አትፈልግም አይደል? ወንጀለኛ እንኳን ብትሆን እኮ ልጅ ናት። እኔ እንደሱ አይነት አረመኔ ልጅ የለኝ። ተው አባዬ። አሁንም ቢሆን ትክክለኛ ወንጀለኛ ማን እንደሆነ አልታወቀም። እና ለምንድን ነው ወደ እኔ እየተመለከትክ የምታወራው? ይልቅ እሷን ታያትና ከእስክንድር ጋር እንድታስታርቂኝ እፈልጋለሁ። እኔ ራሱ በመከራ ነው እዛ ቤት ውስጥ የተቀመጥኩት። እንኳን አንቺን ላስታርቅሽ ቀርቶ። እመኚኝ፣ እኔ ከሌለው ያቺ እርኩስ አታስቀምጥሽ። ከምን ጊዜውን በላ ጥንካሬሽ የሚፈተንበት ጊዜ ላይ ነው ያለሽ። በውሸትም ቢሆን የእህቴ ልጅ አግብተሽዋል። እንደዛ ትሽ አደረግሽው ማለት ነው። እኔ ይህንን አላምን ማክስቴ። ለአንድ ስላሴን ቢሆን ሰጣለሁ ስልሽ አላመንሽኝ ማለት ነው። ቆይ ግን ቢኒ ምን አለ? ምን ይላል? እዚህ ድረስ መጥቶ ሁሉንም ነገር ይናዘዛል። እቅዳችን በስነስርዓት ግብ እንዲመታ ከዚህ ውጭ አማራጭ የለም። እኔ ምንም እየገባኝ አይደለም። ቆይ ሌላ ያሰብሽው እቅድ አለሽ? ሌላ እቅድ እንኳን የለኝም። እራሱ የመጀመሪያው ነው። እኔ የምልሽ ቆይ ግን ሀብል በአንቺ ቦታ እዚህ እንድትሆን አልፈለግሽም እንዴ? እሱንማ እንዴት ነው የማልፈልገው? እያረጋጋል ብዬ ነው የመጣሁልክ። እባክህን አሁንም የሚዳትል። ቆይ አንቺ ልጅ ተስፋ ቁርጭ። አጸደና መነን በአሁኑ ሰዓት ፉክክራቸውን ከደጅና ከቤት ወጥረው ይዘውታል። እስክንድር ባልጠበቃቸው ብዙ ነገሮች እየታወከ ይገኛል። ሀብል በአሁኑ ሰዓት ላይ እዝራን ለመንከባከብ እያደረገች የምትገኘው ሂደት እዝራ በጥርጣሬ ዓይንና እንዲሁም እህቱን ነፃ ለማውጣት እያንዳንዱ ነገር ዓይኑን ከሷ ላይ ላለማንሳት እየሞከረ ይገኛል። እያስመሰለች ነው ብሎም እያሰበ ነው። የማህደር ሞት ላይ በእጇ ተጠርጥራ የገባችቷ እህቱ እንግዲህ ሜርሲ በአሁኑ ሰዓት ላይ እስር ቦታ ላይ ብትገኝም ግን ደግሞ ይሄን ነገር እንዳደረገችው በጆሯቸው የሰሙት አቶ እስክንድር ነበሩ አባቷ። ይሄን ሁሉ ነገር ሲሰሙ ልጃቸውን አሳልፈው ለሕግ መስጠታቸውን አይተን ነበር። ሜርሲም እስካሁን ድረስ የክህደት ቃሏን እንደሰጠች እንጂ አድርጊያለሁ ብላም አልመሰከረችም። ለዚህ ነው በአሁኑ ሰዓት እህቷ አክስቷ ነኝ የተባለችቷ የእስክንድር እህት የሆነችቷ ሴት ብዙ ነገሮችን እያወከች ትገኛለች ከቤት ውስጥ ማለት ነው። ሜርሲን ለዚህ ነገር ያበቃቻት እሷ ናት። አሁንም ደግሞ አልጥልሽም አልተውሽም በማለት እስር ቤት ድረስ ሄዳ መላምቶችን ስታቀርብላት እያየን ነበር። መነን እደጅ ወድቃለች። ምክንያቱም ደግሞ ከቤት ካባረራት በኋላ እስክንድር የምትሄድበት ቦታ አጣለች። የነበራቸው የቀበሌ ቤት እንደተወሰደና በሌላ ሰው በአሁኑ ሰዓት ላይ ወደዛ ቤት መመለስ እንዳልቻለች ጎዳና ላይ እንደወደቀች ለልጇ ለሀብል ጠርታ እየነገረቻት ነበር። ሀብልም እኔ እንኳን አንቺን አስጣርቄ ወደዛ ቤት ልመልስሽ፣ እኔ ራሱ ያለሁበት ሁኔታ ጥሩ አይደለም፣ እኔ ከሌለሁ እነዛ ሰይጣኖች አያስቀምጡሽም እያለች መነን እንግዲህ ልጇን ሀብልን ስትነግራት ነበር። እናቴ እንደዚህ ብለሽ አትበይ፣ ከዚህ በኋላ እኔ ራሱ ሰልችቶኛል እያለች ሀብል እንግዲህ የሚገባት ያለቻትን አቶ እስክንድር የሰጡኝ ትንሽ ሳንቲም ነበረች፣ ይችንን ሳንቲም እንኪ ብላ ትንሽ ብር አውጥታ ስትሰጣት ነበር። አንቺም ለዚህ ደረሽ፣ ብር እንደ አጸደ ወሩርሽ ድኝ ትሄጃለሽ እያለች እናትየዋ እንግዲህ መነን እየተናደደችባት ነበር ማለት ነው። አሁን ላይ በእዝራና በሀብል መካከል ከባድ ፍጥጫዎች እየቀጠሉ ናቸው። ምክንያቱም ደግሞ ይሄ ከባዱ መፋጠጥ ወዴት ያመራል ካላችሁ በጣም ከባድ ነው። በአሁኑ ሰዓት ላይ ሜርሲ ጋር ሄዶ ነበረ እስር ቤት ሊጠይቃት በሄደበት ቅስፈት ላይ እያንዳንዱ ነገር ወንድሜ ተቀይመኸኝ ነው ወይ? ከተቀየምከኝስ ደግሞ ለምንድን ነው መጠህ በተሎ ያልጠየቅከኝ? እያለች ስትጠይቀው ነበረ። ያው ሜርሲ ይሄንን ነገር ልታደርግ የቻለችው እያንዳንዱ ነገር በማህደር ግድያ ላይ እጇ እንዳለበት አባቷ አመልክቶ ካሳሰራት በኋላ ብዙ ነገሮች ተቀይሯል በህይወቷ ላይ። ግን ደግሞ ቢሆንም ሜርሲ አሁን ላይ የአክስቷ
የአጸደ እጅ ሁሉም ነገር አለበት። የእሷ ሀሳብና የእሷ መጥፎ ግምቶች፣ አስተሳሰቦች በልቧ ላይ እንዲቀረጽ ካደረገቻት በኋላ ነው ሜርሲ እንግዲህ ይህንን ነገር ማንም ሳይቀድማት ቀድማ ለቢኒ የተወሰነ ገንዘብ በመስጠት ይሄን እንደዚህ ልታደርግ የቻለች። ቢኒ በአሁኑ ሰዓት በጣም አጣብቂኝ ውስጥ እንደገባ አይተነዋል። ቢኒ በጣም መልካም ሰውና እንዲሁም ደግሞ አንድ የታመመች እህቱን ለማዳን እንግዲህ እየተሯሯጠ ያለ ሰው ነው። ይሄ ቢኒ የተባለ ሰው እህቱ የልብ ታማሚ ስለሆነች ይህንን ገንዘብ ለማሟላትና እሷን ለማሳከም እሷ ያለችውን የወንጀል ስራ እንዲሰራ አስገድደዋለች ማለት ነው። ይህንን ስራ መስራቱን ጸጽቶታል። ዛሬ ላይ ደግሞ ሌላ ሰው ይዘህ ትወድቃለህ አብረህ፣ አንድ እናትና ልጅ አለች፣ ሁለታቸውን ከዚህ ቦታ ታጠፋልኛለህ፣ እነሱንም ጉድጓድ ጨምርልኛለህ በማለት ነገሮችን እያመቻቸች ትገኛለች ማለት ነው። አጸደ አሁን ላይ በጣም ከባድ ሴራዎችን በሀብልና እንዲሁም በመነን ላይ የደለተችባቸው ትገኛለች። ይሄንን ነገር ለማድረግ አሁን ብዙ ርቀቶችን መሄድ አይጠበቅባትም። ቢኒ እንግዲህ ያለው አማራጭ ምንም ነገር ማድረግ አልቻለም። እህቱ ስለታገተችበት የእህቱን እገታ ደግሞ ለሞት ያደርሳት ስለሚችል ያደራ ልጅ ናት እባክሽን ምናምን እያላት ነበረ ማለት ነው። አጸደም ይሄንን ነገር ልትረዳው አልፈለገችም። ገንዘብ አለኝ አሳክማታለሁ፣ አንተም ደግሞ የእኛን ስም ሳትጠራ ሜርሲ የምትባል አታቅም፣ ሀብል ብለህ ታስመዘግባለህ ሁሉንም ነገር። ሀብል ቢላውን ሰጠችኝ ገንዘብ ከፍላኝ እኔ ገደልኳት ብለህ ትታሰራለህ በማለት እንግዲህ ቢኒም እሺ ብሎ መስማማቱን አይተናል ማለት ነው። በጣም ከባድ ውሳኔ ነው የወሰነው። እህቱን ምን ያህል ቢወዳት ነው እንደዚህ ያደረገ መስዋዕት ራሱን ያደረገ በማለት ሜርሲ ራሱ ተገርማለች ማለት ነው። በሆነው ነገር ሜርሲ አዝናለች በጣም። ማለትም ቢኒ እንደዚህ አይነት ነገሮችን ሲወስንና ሲያደርግ እጅግ በጣም ልቧ እየተሰበረ ነበር። ግን ደግሞ ምንም ማድረግ አይቻልም። እሷ ከዛ ቦታ መውጣትና እነዚህም በጣም መጥፎ ናቸው ያለቻቸውን መነንንና ሀብልን ከዛ ቤት አስወጥታ እዝራን እንግዲህ የተረከበውን የቤቱን እያንዳንዱ ውክልና ወይም ቤቱን የማስተዳደሩን ኃላፊነት እሷን ልትረከበውም ትፈልጋለች ማለት ነው። ብዙ ነገሮች አሉ። እስክንድር እንግዲህ የእህቴ ልጅ ነው የሚለውን እዝራን ከዳረላት በኋላ ለሀብል ሀብል እንግዲህ በብዙ ውሸቶች ተገኝታለች ማለት ነው። መነንና ሀብል እናትና ልጅ ሆነው እያለ እናትና ልጅ አለመሆናቸውን በቃ ሀብት ብለው እዚህ ቤት ውስጥ እንደገቡ ብዙ ነገሮች ምስክር አድርገው አቅርበውባቸዋል ማለት ነው። ሜርሲም በአሁኑ ሰዓት እስር ቤት ብትገባም እንኳን እስር ቤት ሆና አሁንም ተንኮሎቿን እየተወች አይደለም። ምክንያቱም ደግሞ እገዛ የምታደርግላት አጸደ ነች። አጸደ በባለፈው እንዳየነው ራሷን በድንጋይ በመምታት ታደማና መነን እንዳደማቻት ወይም መነን እንደደበደበቻት አድርጋ ወደዛ ቤት ተመልሳ ነበር። አቶ እስክንድርን በጣም የሚያስቆጣና በጣም የሚያናድድ ነገር አድርጋለች ማለት ነው። ይሄንን ደግሞ መነን ያደርጋለች ብለው እነሱም በጣም ተቆጥተው ነበረ። ግን ደግሞ ሀብል ሁለታችሁም እናንተ እዚህ ቤት የመጣችሁት ገንዘብ ፈልጋችሁ ነው፣ እናቴም ብትሆን አንቺም ብትሆኚ ለገንዘብ ብላችሁ ነው ይሄን ቤቱ የምታወኩት ያላችሁ፣ ስለዚህ ማንም ያምናችሁ የለም በማለት የሁለታቸውን ሴራ አንድ አይነት መሆኑን ስትናገር ነበር። ሀብል እንግዲህ ከዚህ ሁሉ ነገር ነፃ ሆና እያለች አሁን ሀብል የምትሰራበት የኩሽና ቢላዋ መጥፋቱን ሰምተዋል ማለት ነው። ይሄን ተነስቶ ይህንን ቢላዋ የወሰዱትና እንደዚሁም ደግሞ ማህደር እንድትገደልበት ያደረጉበት ምክንያት ሀብልን ከዛ ቤት ለማጥፋት የመጡበት ሴራ ነው። ግን ሀብል በስተመጨረሻ አሸናፊ ልትሆን ትችላለች። እውነት ከእሷ ጋር ነው። ግን ለጊዜውም ቢሆን ስቃዮችና በደሎች ይደርሱባታል ማለት ነው። እዝራ ዛሬ ላይ እየተመለከታት ያለበት አመለካከት ሀብልን በጣም አስቆጥቷታል። ያረጋጋሃል፣ ቡና ላፍላልህ፣ ደብሮሃል እስኪ ያለች ሁሉንም ስትለው ካጠገቡ ዞር እንድትልለትና የምታደርገው ሁሉ የማስመሰል ህይወቷ ከሱ ህይወት ላይ እንደማይመሳሰል ቤቱን ለቃ እንድትወጣለት እየጠየቃት ይገኛል። እንግዲህ በዚህ ባሻገር ደግሞ በዚህ ሰዓት እስክንድር እንግዲህ የቤቱ ባለቤት ሲሆን ለልጄ አማች ብዬ ካመጣሁሽ በኋላ ውሸቶች ቢኖሩም ግን ደግሞ ሁሉም ነገር ይስተካከላል። አሁን የፈተና ጊዜ ነው፣ ፈተናሽን የምታልፊበት ጊዜ ነው በማለት አቶ እስክንድርም እንግዲህ ይህን ነገር እየነገሯት ለሀብል ለማረጋጋት እየሞከሩ ነው። ከዚህ በላይ አልችልም አባቴ ሸኙኝ እያለቻቸው ነው። እሷም ቢሆንም ደግሞ አቶ እስክንድር ይሄንን ውሳኔ ላለመወሰናቸው ብዙ ነገሮችን ማስተካከልና ማድረግ እንደሚችሉ እያረጋጓት ይገኛሉ። ማህደር እንግዲህ ሞታለች። እዝራም በማህደር ሞት የተሰማውን ነገር ሲናገር ነበር። ግን ሆነም ቀረም በአሁኑ ሰዓት ላይ እዝራ እየተመለከተው ያለው
የሀብልን ጉዳይ ሜርሲ በነገረችው ጉዳይ ነው ማለት ነው። ሜርሲ ወንድሜ እመነኝ፣ እኔ አላደረግኩትም፣ እንዴት እንደዚህ ታደርጋለች ብለህ ታምናለህ? ይሄ እኔ ላደርገው ብዬ ያሰብኩት ሴራ ነበር፣ ግን ደግሞ ማህደር እንትና ቀደመችኝ፣ ሀብል ቀድማኛለች በማለት ወደ እሷ ስታላክክባት እንደነበረ አይተናል ማለት ነው። ሀብል እንግዲህ በዛ መልኩ ስላያት ነው አሁን ላይ እያንዳንዱ ነገር ብዙ ውሸቶች ዋሽቻለሁ፣ ደብቄሃለሁ፣ ግን ደግሞ እውነታውን ለመናገር ዳር ላይ ነበርኩኝ፣ ዞሮ ዞሮ ይሄን መጥፎ ስራ አልሰራሁም በማለት ሀብልም ልታስተባብል ትሞክር እንኳን ማንም የሚሰማት አላገኘችም። በአሁኑ ሰዓት እንግዲህ ከባድ ችግሮች እዛ ቤት ውስጥ እየተፈጠሩ ይገኛሉ። አቶ እስክንድርስ ምን ሊወስኑ ይችላሉ? የሀብልና የማህደር እንዲሁም የእዝራስ ጉዳይ አሁን ደግሞ በስር ሊገባ የተዘጋጀው ቢኒስ እንዴት ሊሆን ይችላል? መነን እንግዲህ አሁን ላይ ጎዳና ላይ እንደወደቀች እያየናት ነበረ። ሀብልም የተወሰነ ገንዘብ ሰጣት መሄዷን ነው እንጂ እንዲሁም የምትጠጋበት ቦታም አላገኘችም ማለት ነው። የሜርሲን መፈታትና እንዲሁም ደግሞ የአጸደ ግንኙነትስ ወዴት ሊያመራ ይችላል? ቀጣዩ ክፍል አብረን የምናየው ይሆናል። ምክንያቱም በጣም ውስብስብና ግራ የሚያጋቡ አካሄዶች እዚህ ውስጥ ላይ ተደባልቀውበታል ማለት ነው። ቢኒ ለእህቱ ሲል እንግዲህ ዋጋ እየከፈለ ይገኛል። እንዲሁም ደግሞ ሌላ ንጹሕ ሰው ሊጎዳ መሆኑ ደግሞ አሳዝኖታል ማለት ነው። አጸደም በሰራችው ስራ በጣም ኮርታና ተደስታ እኔ በጣም ጥሩ ሰው ነኝ አይደል እያለች ስትሳለቅበት እንደነበር አይተናል ማለት ነው። እናም በአሁኑ ሰዓት ላይ እንግዲህ የአጸደ እንዲሁም ደግሞ የመነን መፋጠጥም በደጅ በኩል እንደሚቀጥል እርግጠኛ ነኝ። ቀጣዩን ፓርት ይዤላችሁ እመጣለሁ። እስከዛው ሰናይ ቆይታ